እና ያው ከጋሽም ጋር በመጀመሪያ በስልክ አውርተን ነበረ። ከዚህ በፊት ወደዚህ ከመምጣታቸው በፊት አናግረውኝ ነበረ። ያለውን ነገር በትንሹም ቢሆን አስረድቻቸዋለሁ እና ጋሼ ሊረዱኝ ሞክረዋል። ጋሼ ወደ አዲስ አበባ መጥተው አብርሃምና ሩታን ሊያስታርቁ መሆኑን ሰምቻለሁ ማለት ነው። ያው ትላንትና ኤፍሬም መጥቶ አብርሃምን ይቅርታ እንዲጠይቅ ካደረገችው በኋላ ብዙዎቻችሁ አንድ በተደጋጋሚ ስትሉት የነበረው ነገር እንዳለ በደንብ ለማስተዋል ችያለሁ ማለት ነው። ከዚህ ነገር ጀርባ ምን አለ? የሆነ ነገር አስበዋል። ሌላ ምንም የታሰበ ነገር የለም። በነገራችን ላይ ይሄ ሁሉ ነገር ሲሆንና ሩታ እስካሁን ድረስ ተስፋ ሳትቆርጥ በተደጋጋሚ ሰበብና ምክንያት የፈለገች ወደ አብርሃም ልትመጣ የቻለችበት ትልቁ ምክንያት ምንድን ነው? ጋሽዬ ወደ አዲስ አበባ መጥተው ከአብርሃም ጋር የተፈጠረውን ችግር ሙሉ በሙሉ እንደሚፈቱላትና ቃል ስለገቡላት ነው። ተረጋግታ እንድትቀመጥ ከአብርሃም ጋር ያላትን ግንኙነት ከዚህ በኋላ እንዳታበላሽና በእነሱ በሁለቱ መሃል ገብተው ችግር የፈጠሩ ሰዎች ልክ እንደ ኤፍሬም ሁሉ አብርሃም ጋር መጥተው ይቅርታ እንዲጠይቁና እንዲታረቁ ከጋሽዬ ስለታዘዘች ነው ያንን ነገር እያደረገች ያለችው ማለት ነው። በተደጋጋሚ በአብረሽ ኢግኖር የተቀጃት፣ በተደጋጋሚ አብርሃም እየገፋት፣ በተደጋጋሚ ወደሱ እየመጣች ተስፋ ለመቁረጧን ለማሳየት እየሞከረች ያለችበት ትልቁ ምክንያት ምንድነው? ጋሼ ወደ አዲስ አበባ መጥተው በአብርሃምና በእሷ መሃል ያለውን ችግር እንደሚፈቱና ከዚህ በኋላ አብርሃምም ከኤርሜላ ጋር ያለውን ግንኙነት እንዲያቆም እንደሚያደርጉት በጋሽዬ ቃል ስለተገባላት ነው። በነገራችን ላይ ሜሪን ካጠገቧ ዞር ከማድረግ ጀምሮ ብዙ ስራዎችን እየሰራች ያለችው ማለት ነው። አሁን ላይ ሁሉም ሰው ማለት ነው የየራሱን እንትን እየመረጠ ይገኛል ማለት ነው። እያስመሰሉ የቆዩ ሰዎችም አሁን ላይ ከማን ወገን እንደሆኑ በደንብ በሚገባ እያሳዩ ነው። እኔ ከዚህ በፊትም በነገራችን ላይ ተናግሬያለሁ። የጊዜ ጉዳይ እንጂ ማለት ነው ዴቭ ወደና አብርሃም እንደሚጠቃለል ግልጽ ነበረ። ብዙዎቻችሁ ይሄንን ነገር ያያችሁ ይመስለኛል ማለት ነው። ያው ምንም እንደዚህ ጫን ብሎ ልክ ቡዜ እንደምታደርገው ሩታ ላይ ነገሮችን ባያደርግም ቀስ ብሎ የሚያደርጋቸው ነገሮች ሳይድ የያዙ እንደሆኑ እኔ በተደጋጋሚ ከዚህ በፊት እየተናገርኩ ነበርና አሁን ላይ ሁሉም ወደ የራሱ ሳይድ እየሄደ ነው ማለት ነው። አሁን ላይ ለምንድን ነው ታዲያ አብርሃምና ሄርሜላ በዚህ ልክ ፍርሃት ውስጥ የወደቁት ማለት ነው? ይሄ መረጃ በደንብ እነሱ ጋር አለ ማለት ነው። ያውቁታል። ጋሽዬ መጥቶ አብርሃም ይህንን ነገር እምቢ እንደማይል ያውቃል። ሄርሜላም ይህንን ነገር ታውቃለች። ምክንያቱም ጋሽዬ ጠርቶ አብርሃምና ሄርሜላን ፊት ለፊት ቢያወራቸው ሄርሜላ ምን አይነት መልስ ይኖራታል? አሁን ለምሳሌ ጋሽዬ እስከዛሬ ድረስ ከሄርሜላ ጋር ተገናኝቶ አያውቅም። አሁን ላይ አዲስ አበባ ሲመጡ ግን ከሄርሜላ ጋር መገናኘታቸው የማይቀር ነው እና ምን አይነት ምላሽ ነው? አብርሃምስ ሆንክ ሄርሜላስ እስከዛሬ ድረስ ጓደኞችህ ምን ቤተሰቦችህ መጥተው ሲጠይቁ የምትመልስላቸውን መልስ በቃ ይሄ የራስ ህይወት ነው አይመለከትም የሚለው ምላሽ ለጋሽዬ ደፍሬ መስጠቱም ሞራል አለ? ያንን ነገር ታደርገዋለህ? አንቺስ ብትሆኝ ይህንን አይነት ምላሽ መስጠት ትችላለሽ? ለምሳሌ አንጋሽዬ መተው ጠይቋችሁ ነገሩ ሆነ አልሆነ ከአብርሃም ጋር ያለኝን ግንኙነት እቀጥላለሁ ካልክ፣ አንተም ከእሷ ጋር ያለኝን ግንኙነት እቀጥላለሁ ካልክ፣ ወደዳችሁም ጠላችሁም ቤተሰብ መሆንሽ የማይቀር ነው። በተለይ ሄርሜላ ማለት ነው። ስትጠይቂ ምን አይነት መልስ ነው የምትሰጪው? ሰሞኑን ስጋት ውስጥ እየጣላችሁ ያለው ነገር ይሄ እንደሆነ ተረድቻለሁ ማለት ነው። ያው ማወቅ ያለባቸው ሰዎች በተወሰነ መንገድ አውቆታል ይሄንን ጉዳይ። ለማንኛውም ግን እኔ ትልቁ ነገር የሚፈጠረው ጋሽዬ ወደ አዲስ አበባ ሲመጡ እንደሆነ ይሰማኛል። ያው ሩታ ምንድነው በዚህ ልክ ኮንፊደንስ እየሰጣት ያለው? በነገራችን ላይ እስካሁን ድረስ ማለት ነው አብርሃም ተመልሶ እንደሚመጣ የሩታ ጭንቅላት በደንብ ያስበዋል ወይም ያውቀዋል ማለት ነው። ከዚህ ነገር ጀርባ ሌላ ነገር የለውም። በቃ ጋሽዬ ሁሉንም ነገር ማለት ነው አሁን መስመር መያዝ ያለበት ሰው ወይም ጎሮውን መለየት ያለበት ሰው እንዲለይ ስለፈለጉ ነው ዝም ብሎ ዳር ላይ ቆሞ እየተመለከቱ ያሉትና ተረጋግተሽ ጠብቂ ተብላለች። ተረጋግታ እየጠበቀች እንደሆነም ነው እየተረዳ ያሉት። ይህንን ነገር ከሩታን ባሻገር ኤፍሬምም ያውቃል ማለት ነው። ምክንያቱም እስከዛሬ ድረስ እሱ ራሱ ልክ እንደ ጋሽዬ ሁሉ ከዳር ቆሞ ነበር ብዙ ነገሮችን ሲመለከት የነበረው። በዚህ 2 ሳምንት ውስጥ ነው ወደዚህ ጉዳይ ውስጥ እየገባም ነገሮችን እንትን ለማለትም እየሞከረ ያለው እና ይህንን ነገር ኤፍሬምም ጭምር ያውቃል ማለት ነው። ለማንኛውም እኔም የምፈልገው ነገር ይሄንን ነው ማለት ነው። ለአንዴና ለመጨረሻ ጊዜ ሁሉም መለየት መቻል አለበት። ምክንያቱም እነዚህ ልጆች አሁን ላይ እየሄዱበት ያለው ርቀት እጅግ በጣም ከባድ ስለሆነ ማለት ነው። የምሬን ነው የምላችሁ። ምክንያቱም ነገሮችን በጊዜ ማስቆም ካልቻላችሁ
ብዙ ነገሮች ሊፈጠሩ ይችላሉ። እነዚህ ሰዎች ወንድና ሴት ናቸው። በጊዜ የሆነ ነገር መደረግ እስካልቻለ ድረስ በጣም ብዙ መመለስ የማይቻሉባቸው ስህተቶች ይመጣሉ። እንደውም እኔ የጋሽዬን ዝምታ በጣም ሳየው ከልክ ያለፈ እንደሆነ ነው እየተረዳሁ ያለሁት። አሁን ለምሳሌ የሆነ ነገር ቢፈጠር እንዴት ነው ይሄንን ሞመንት ልትፈቱ ወይም ልታስተካክሉ የምትችሉት ማለት ነው? ምክንያቱም ተወደደም ተጠላም እዚች ልጅ ቤተሰቦች ጋር ሄደው ሽምግልና ጠይቀው ልጃችሁን ለልጃችን ብሎ ተቀብለው እስከመጡ ድረስ ሩታ ላይ ለሚደርሱ ለእያንዳንዱ ነገሮች እርሶም ኃላፊነት እንዳለቦት ይሰማኛል እና ይሄ ሁሉ ነገር ሲፈጠር ነገሮችን ከዳር ቆሞ ማየቶ ጥያቄ ሊያስነሳ ይችላል። ለምሳሌ የእነ ሩታ ፋሚሊ ይሄ ሁሉ ነገር ሲፈጠር ለምንድን ነው እርሶ ዝም ያሉት? ለምንድን ነው ይህንን ነገር በዝምታ እየተመለከቱ ያሉት ብለው ከአብርሃም ይልቅ እርሶን ነው ለመጠየቅ እንትን የሚሉት ማለት ነው። የዛን ጊዜ ምን አይነት ምላሾችን ሊሰጡ ይችላሉ? እናውቃለን። አብርሃምን በዚህ ሰዓት ላይ በቁጥጥሩ ስር ማስገባት እጅግ በጣም ከባድ ሊሆንቦት እንደሚችል እኔ በደንብ አውቃለሁ። ምክንያቱም አብርሃም በኢኮኖሚ በደንብ ፈርጠም እያለ ስለሆነ ነገሮችን ኮንትሮል ለማድረግ ምን ያክል አስቸጋሪ እንደሆነ ይገባኛል። ከባድ ነው እና ግን ቢሆንም እኔ ልክ ከዚህ ቀደም እንደሚያደርጉት ሁሉ አሁንም እየሰማሁት እንዳለው ወደ አዲስ አበባ መጥተው አንድ ጊዜ ሁሉንም ሰው ፊት ለፊት ተገናኝተው አነጋግረው መፈታት ያለበትን ችግር መፈታት እንዳለበት ይሰማኛል። ምክንያቱም አሁን ላይ ቤተሰብ ናቸው፣ ትልልቅ ሰዎች ናቸው ብለው እርሶን ወክለው እዛ ጋር የሚገኙ ሰዎች በሙሉ ልክ እንደነሱ የልጅ ስራ ነው እየሰሩ ያሉት ከቡዝዬ ጨምሮ እስከ ነዴብ ጭምር ማለት ነው። ምን ማለት ነው? ተቀብለናታል ማለት ጭራሽ የማይሆን ነገር እኮ ነው። እግዚአብሔርን እኔ እንደዚህ ከምታደርጉ ዝም ብትሉ ምንም ነገር ባታደርጉ ቢቀርባችሁ ይሻላል። በእድሜ ያነሰው ኤፍሬም ለእኔ የተሻለ ቫሊዩ እንዳለው ነው እየተሰማኝ ያለው ማለት ነው። የምሬን ነው የምላችሁ። አሁን እናንተ እዚህ ጋር ያለችውን ሞመንት ብቻ ነው እየተመለከታችሁ ያላችሁት። ነገ ልዑል ያድጋል። ምንድን ነው እየተፈጠረ ያለው? ምንድን ነው እናቴ ላይ የደረሰው ነገር ብሎ ይጠይቃል። ወንድ ልጅ ነው። ወንድ ልጅ ደግሞ ለእናቱ ያለውን ቦታ በደንብ ታውቁታላችሁና አይደለም እናንተን አብርሃም ራሱ እዚህ ጋር የፈጠራቸውን ነገሮች ሳይ ምናልባትም ለአብርሃም የማይሆን ስሜት ሊኖርበት ይችላል። ልጅህን በጣም እንደምትወድ ምናምን እንትን በምትላቸው ሶሻል ሚዲያ ላይ በምታጋራቸው ነገሮች በደንብ እየተመለከተን እንገኛለን አይደለ? መውደድ ያ ብቻ አይደለም፣ የራስህንም ስሜት መግታት መቻል አለብህ። እኔ አምሹር እርግጠኛ ሆኜ የምነግራችሁ ነገር ምንድን ነው፣ በየትኛውም አይነት እንትን ከሄርሜላ ጋር የጀመርከው ግንኙነት ትክክል ነው ብለን ልንቀበለው አንችልም። ከዚህ በፊት ተናግሬያለሁ። ምናልባት እንደ ወንድ ልጅ እየደረሰብህ ያለ ነገር ሊኖር ይችላል። ከሩታ ጋር በኖርክባቸው ጊዜያቶች ብዙ ጣልቃ ገብነቶች ሊኖሩ ይችላሉ። እንደ ሩታ ወጥተህ እየደረሰብህ ያለውን ነገር ፊት ለፊት ማሳየት ባትችልም የሆነ የተበሳጨህበት ነገር ሊኖር ይችላል። ምክንያቱም በተደጋጋሚ እኔ ሄርሜላ ባትኖር ራሱ ከሩታ ጋር መቀጠል አልችልም እያልክ ነው። እንደዚህ አይነት ነገሮች ሊኖሩ ይችላሉ፣ ላይኖሩም ይችላሉ። ምናልባትም ሄርሜላን ስለወደድካትም ብቻ ሊሆን ይችላል። በእንደዚህ አይነት ሞመንት ላይ አንተን ከባድ የሚያደርገው ነገር ምን መሰልም? ከእርግዝናዋ ጀምሮ ወልዳ ይሄን ሁሉ ነገር ሲፈጠር አይንን ወደ ቤት መመለስ አለመቻለ በጣም ብዙ ጥያቄ ሊያስነሱ በሚችሉ ነገሮች ይኖራሉ። ለማንኛውም ያው መግቢያ ላይ እንዳልኳችሁ ወደ አዲስ አበባ ሊመጡ መሆኑን ሰምቻለሁኝ። ይህን ነገር ኤፍሬም እና ሩታ ናቸው የሚያውቁትም፣ ለሩታም ቃል ተገብቶላታል። አላቅም ብቻ ያው በግድ ጎትተው እንደማያመጡት እኮ እናውቃለን ሁላችንም። ግን ብቻ እንደ አባት መፍታት ያለባቸው ችግር ካለ ፈተው ነገሮችን ያስተካክላሉ ብዬ አስባለሁ። ነገሮች እንደሚስተካከሉና በትዕግስት እንድጠብቅ ለሩታም እንደተነገራት ሰምቻለሁ። ምንድን ነው ከዚህ ነገር ጀርባ የሚል ጥያቄ ብዙዎቻችሁ ስታነሱ ስለነበር ነው። ለማንኛውም ምሽት ላይ ቪዲዮዎች ሲለቀቁ ልክ ከዚህ ቀደም እንደምናደርገው ሪያክት እያደረገን እንመጣለን ማለት ነው። ያው ለረጅም ጊዜ ያክል ቪዲዮዎች ላይ ሪያክት አድርጌ አላቅም ነበረ፣ ወይም ቪዲዮዎችን እያየሁኝ ሀሳቤን ሰጥቼ አላቅም። ያው ሙሉ ቪዲዮን አይቼ ጠቅለል ያለ ሀሳብ ነበረ ሳነሳ የከረምኩት። ከዚህ በኋላ በእንደዛ አይነት ቪዲዮዎችም እንመጣለን ማለት ነው። ያው ሰሞኑን ጠፋ ስላልኩኝ ነው። ለማንኛውም በሰፊው እንገናኛለን። እወዳችኋለሁ። ይመቻችሁ።